በእናታችሁ አትግደሉ። አንዴ ብቻ እናትን ሊያትሽ አንዴ ተወል በላት እናትን በእናታችሁ አትግደሉ። በእናታችሁ በዚህን ሰዓት በዚህ ወቅት በተለይም በአርሲ አካባቢ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመን በዚህ መልኩ እየሞቱ ይገኛሉ። አትግደለኝ እባክህን አትግደለኝ እያሉ የጥይት ሩምታ እየወረደባቸው እየሞቱ ይገኛሉ። በእናታችሁ አትግደሉ። አንዴ ብቻ እናትን ሊያትሽ አንዴ ተወል በላት እናትን በእናታችሁ አትግደሉ። በእናታችሁ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ። እጆሮ ላይ ከየት እየመጣ ነው? ከቤተ ክርስቲያን እየመጣው ነው። ስም ማን ነው? ወልደ ሚካኤል። ከየት እየመጣ ነው? ከቅዳሴ እየመጣው። የሆነበት ቅዳሴ ነው። ተመልከት። የማን የተርጣሪ ነው? ግደሉት እባክህን። በእናትህ ወንድም እባክህን፣ እኔ ብዙ ዕቅድ አለኝ ገና። እባክህን አትግደለኝ፣ በእናትህ አትግደለኝ። በእናትህ ሽሽ አቤኔ ሽሽ፣ ይገሉሃል አቤኔ፣ እባክህ ሽሽ ወንድሜ፣ ይገሉታል ወንድሜ ቻው ዛሬም ጭፍጨፋው እንደቀጠለ ነው። ግድያው እንደቀጠለ ነው። መግደል ብቻ አይደለም፣ መጨፍጨፍ ብቻ አይደለም። እነዚህ የሞቱት የሁሉ ግፍ የደረሰባቸው አስክሬናቸው እንኳን በክብር እንዳይቀበር እያደረጓቸው ይገኛል። መረጃው እንዳይወጣ የትኛውን መረጃ የትኛውን ፎቶ እንዳይነሳ የትኛውን ቪዲዮ እንዳይነሳ በጥብቅ የተከለከለ በስንት መከራ ነው እነዚህ ቪዲዮዎች እነዚህ ምስሎች እየወጡ ያሉት። ህይወታቸውን ለሞት ሰጥተው ነው ይሄን ቪዲዮ እየላኩ ያሉት፣ ይሄን ፎቶ እያነሱ ያሉት። እየሞቱ ይገኛሉ። የሞቱት ክርስቲያኖች በአንድ ቤተክርስቲያን እንዳይቀበሩ ማን ነው የሚከለክለው? የዛ አካባቢ መንግስት ክፍል ነው። የዛ አካባቢ የመንግስት አካል እየከለከለ ነው። ሞተው እንኳን መቀበላቸውን እያጡ ነው። ዛሬም በተጨማሪ ኦርቶዶክሶች ክርስቲያኖች ሞተዋል። እስኪ ይህንን የወንድማችንን ጸጋይን መረጃ ተከታተሉት። እንግዲህ አሳዛኙ ዜና አሁን ደርሶናል። የኦቦምሳ የነበረው የተፈጠረው እንግዲህ አስከሬናቸው ዛሬ ተፈጽሟል። እንደምትመለከቱት ቪዲዮ ላይ ስም ዝርዝራቸውም ደርሶናል። ማን ናቸው የሚለውን ነገር እነግራቸዋለሁኝ። ምናልባት ከዛ በፊት ግን ምንድነው እየተፈጠረ ያለው ኦቦምሳ ላይ የሚለውን ነገር በደንብ አንድ አራት ነጥቦች ላውሳችሁ። እነሱ የላኩልኝ መረጃ ስለሆነ በደንብ ስሙ። አንደኛ ፍትህ። እነኚህ እንግዲህ እነኚህ የሞቱት በተለይ አሁን ሬሳቸው ተገኘው 5 ነው። 6ኛው ሬሳው አልተገኘም ተብሏል። ስለዚህ ይህ 5ቱ ሬሳ በቤተ ክርስቲያን በአንድነት ፍትሐቱ እንዳይፈታ ተደርጓል። ሁሉም በየቤታቸው ተፈተው እንዲመጡ የተደረገው ይህ በደል ነው ብሏል። ሁለተኛ ጉዳዩ ማንም ሰው እንዳያውቀው፣ ማንም ሰው ቪዲዮም ይሁን ፎቶ እንዳያነሳ፣ እናም የቅብር ስርዓታቸው በአንድ ላይ እንዳይሆን፣ በአንድነት እንዳይፈጸም ተከልክለው ነበር። ሶስተኛ የጋዶ ቀበሌ ክርስቲያኖች ሙሉ በሚባል ሁኔታ ለቀው ወደ አቦሚሳ ሙሉ ለሙሉ ለቀው ወደ አቦምሳ እንዳለ ገብተዋል። ይህም ሆኖ ከከተማ ወጥተው ምንም አይነት ስራ እንዳይሰሩ እንዲሁም ደግሞ መስራት እንዳይችሉ እንደተከለከሉ፣ ይህም ብቻ አይደለም እያገቷቸውና በሚሊዮን የሚቆጠር ብር እየጠየቋቸው ነው። እሱም ብቻ አይደለም ሚሊዮን እንኳን ከፍለው ለማስፈታት ቢሞክሩም ነገር ግን ሚሊዮን የተከፈለበት ሰው በነጋታው ተገድሎ ነው የሚገኘው። ስለዚህ ህገታው ምንም ያህል ቢያገቷቸው፣ ምንም ያህል ስራ እንዳይሰሩ ቢያደርጓቸው፣ ስራ መስራት ብቻ አይደለም ደግሞ ወጥተው እንኳን ወደ ቀይ እንኳን የራሳቸውን ነገር እንዳያደርጉ ተከልክለው ያሉት። ታግተው ደግሞ 1 ሚሊዮን ብር ይጠይቃሉ፣ ከዛ በላይ ይጠይቃሉ። እሱም ብር እንኳን ተፈላልጎ ሲሰጣቸው ድጋሚ ያንን ሰው ይገድሉታል።
እሱም ብቻ አይደለም፣ እዛው ከተማ ውስጥ የሚኖሩ በተለይ ደግሞ እዚህ ኦቦምሳ ከተማ ውስጥ የሚኖሩ ኦርቶዶክሳውያን በአንድነት በህብረት ተሰባስበው ነው የሚኖሩት። እንደዛ ሆኖ ግን ተጨንቀው በጣም እንደው በፍራቻ ውስጥ እንደሆነ ነው የነገሩን። ይሄ ቪዲዮ በጣም ተደብቆ በድብቅ የተቀረጸ ቪዲዮ ነው። ለዛም ድምፁ ማላሰማችሁ አንዳንድ ቦታዎች ላይ አስፈላጊ የሆነ ቦታ ላይ ዩቲዩብ ላይ ለቀዋለሁኝ፣ ግን ድምፆችን አልለቃቸውም። ለራሱ ይህንን ቪዲዮ ቀርጸው ለለቀቀው ሰው ምክንያት በማሰብ ማለት ነው። እንግዲህ 5ቱ ስም ዝርዝራቸው አንደኛ ጥበቡ ዝቅ ያደርጋቸው ይባል ነው። ሁለተኛው የሺጥላ ሲሳይ፣ ሶስተኛ ይርጋ ሲሳይ ይባላሉ። የሺጥላ ሲሳይ እና ይርጋ ሲሳይ ወንድምና እህት የነበሩ ናቸው። አራተኛ አሞኘ ኃይሌ፣ አምስተኛ ይርጋ ከበደ ይባላሉ። እነኚህ 5ቱ ዛሬ የተቀበሩ ናቸው። ልድገምላችሁ። ጥበቡ ዝቅ ያደርጋቸው፣ የሺጥላ ሲሳይ፣ ይርጋ ሲሳይ፣ አሞኘ ኃይሌ፣ ይርጋ ከበደ እነኚህ በዛሬው ዕለት በኦቦምሳ መድኃኔዓለም ቤተክርስቲያን ስርዓተ ቀብራቸው የተፈጸመላቸው ሰማዕታት ናቸው። ከእነሱ በረከት ረድኤት ይደርብን። አሁንም ቢሆን ፍትህ 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 ለአርሲ ምዕመናን ፍትህ 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 እያልን እንጮሃለን። ጠባቂ የሌላቸው በጎች፣ እረኛ የሌላቸው በጎች ለግጦሽ ሲሰማሩ ይሄ ነው የሚደርስባቸው። በተኩላ ይበላሉ፣ በአውሬ ይበላሉ። አሁንም ክርስቲያኖች ላይ ኦርቶዶክሶች ላይ እየተካሄደ ያለው ይሄ ነው። ድምፅ የሚሆን ጠፍቷል። የሚያድናቸው ጠፍቷል። የሚሰማቸው ጠፍቷል። እየሞቱ ነው። እኛም ነገ እንሞታለን። እስከ መሀል ድረስ ይመጣል ገና ይሄ ነገር በገጠሩ ብቻ የሚቆም አይደለም። ክርስቲያኖችን ኦርቶዶክሶችን የማጥፋት ዘመቻ ነው እየተካሄደ ያለው። ቶሎ መፍትሄ መምጣት አለበት። መልስ ማግኘት አለብን። በዚህ ውጥረት ውስጥ በዚህ ስቃይ ውስጥ በዚህ በስቃይ ሰዓት ላይ ድምፅ መሆን አለባቸው። ታዋቂ ሰዎችም ሆኑ አንገቱ ላይ ማተብ ያሰረው ሁሉ ድምፅ መሆን አለበት። ሁልጊዜ በዚህ በጭንቅ ሰዓት ላይ ድምፁን የሚያሰማው መምህር ዲያቆን ሄኖክ ኃይሌ አሁንም ድምፁን አሰምቷል። ተከታትለን እንመለስ። አርሲ ለተገደሉት ፍትህ ይሰጥ ሲል ዲያቆን ሄኖክ ኃይሌ ተናገረ። በምስራቅ አርሲ በተለይም በኦሮሚያ ክልል ገጠራማ አካባቢዎችም በኦርቶዶክሳውያን ምዕመናን ላይ እየደረሰ ያለው ተደጋጋሚ ግድያና ስጋት በተመለከተ ጠንካራ የተባለ መልእክትን አስተላልፏል። በመልእክቱም ታዲያ ይህንን ጽሁፍ ቁጭ ብለህ እያነበብክ ያለኸው በዚህ ሰዓት ምስራቅ አርሲ ገጠር ውስጥ ስላልተገኘህ ብቻ ነው። በዚህች ቅጽበት በስጋት ውስጥ ሆነው ከአሁን ምን ይመጣብን ይሆን እያሉ ያሉ የኦሮሚያ ምዕመናን ቁጥራቸው ብዙ ነው ሲል እንግዲህ አስታውቋል። ከቀናት በፊት የተገደሉት እየተናገረን ሳለ አሁን ደግሞ ሌላ ቦታ 5 ሰዎች እንደተገደሉ እየሰማን ነው ሲል እንግዲህ አስታውቋል። ከሰይፍ ልጇን ማስጣል ያልቻለች የአርሲዋ እናትስ እንዴት ዝም እንበላት ሲልም ጥያቄውን ጠይቋል። ምህላ እንዲታወጅና ለተሰዉት ተገቢው ክብርና ጸሎተ ፍትሃት እንዲደረግላቸው ጠይቋል። ቤተክርስቲያን በአስተዳደራዊ መዋቅሯ መንግስት ተገቢው እርምጃ እንዲወስድ በሙሉ ትኩረት እንድትሰራበትም ጊዜው አሁን መሆኑን እንግዲህ አሳስቧል። ቅዱስ ሲኖዶስ በዚህ አይነት ጊዜ የሚያሳየው ምላሽ ከሌለ ቤተክርስቲያን አልባ ክርስቲያን በራሱ ላይ ይፈጥራል በማለት እንግዲህ የኃላፊነት ስሜት እንዲሰማው አሳስቧል። ሰላም ለሁላችሁ ይሁን። እንግዲህ በአርሲ እየተፈጠረ ያለውን ነገር ሁላችሁም የምታውቁት ነገር ነው። የእግዚአብሔር ሕዝብ ወይም ክርስቲያኑ በጣም አደገኛ በሆነ መልኩ እየተጨፈጨፈ ያለበት ሁኔታ ላይ ነው ያለው። ማለት ሊትራሊ እየተጨፈጨፈ፣ ይሄ ቃል ይገልጸዋል በደንብ። ሕፃናት ሳይቀሩ አደገኛ በሆነ መልኩ እየተገደሉ፣ በጣም በርካታ ክርስቲያኖች ናቸው እየተገደሉ ያሉት። እርግጥ ነው ሰማዕትነት እንግዲህ ለክርስቲያኖች ክብር ሊሆን ይችላል ነውም። ግን ሰማዕትነት ክብር ነው ማለት በሆነው ባልሆነው አጋጣሚ የሆኑ ሰዎች እየተነሱ ይህንን የእግዚአብሔርን ሕዝብ ወይም ክርስቲያኑ የማጽዳት ስራ ይሰራሉ፣ እየጨፈጨፉ ይጨርሷቸው ማለት ግን አይደለም እንዴ። ቤተክርስቲያን እዚህ ምድር ላይ ስትኖር እኮ ለአንድ ታላቅ የሆነ ዓላማ አጀንዳ ነው። ይህም ሕዝቡን ሁሉ ወደ ክርስቶስ መንግስት ለመመለስ ነው። እንዲህ እንዲሆን ደግሞ በህይወት መኖርንም ደግሞ ይጠይቃል። እና ማንም እየተነሳ ዝም ብሎ የማጽዳት ስራ ብቻ እንዲሰራ ነው እሱን የሚፈቅድ አይደለም የሰማዕትነት ነገር። እና ይህ በጣም አስቸጋሪ ነገር ነው ማለት ክርስቲያኖች፣ ሀገራችን ኢትዮጵያ የክርስቲያኖች መቆያ ናት ማለት እዚህ የምንቆይባት ሀገራችን ናት። የክርስቲያኖች ብቻ አይደለችም፣ ግን መቆያችንም ጭምር የእኛም ጭምር ናት። ላለፉት ለሺህ ምናምን ዓመታት ለሺህ ዓመታት ሙሉ እንደሚታወቀው ይህ የእግዚአብሔር ሕዝብ ክርስቲያኑ አሁን ላለንባት ለኢትዮጵያ ባለውለታ ነው። እሱን አቁሙ እኮ ያቆያት አይደለም እንዴ? ነው እኮ አሁን ደርሶ የሆነ ሰዓት ላይ ብቅ ተብሎ ይህንን ሀገርን አቁሙ የኖረውን ሕዝብ ደግሞ ጨፍጭፌ ሊጨርስ ብሎ የሚነሳ የሆነ አካል ካለ እርግጥ ነው ሰይጣናዊ ነው። ግን ደግሞ አንደኛ የእርሰን አባቶች፣ ሲቀጥል ደግሞ በዋናነት እንደው
ማለት በሀገሪቱ ላይ ህግ አለ፣ መንግስት አለ። ያ መንግስት ለዜጎቹ ለክርስቲያኖችም ጭምር ማለት ነው ከለላ ጥበቃ ሊያደርግ ይገባል። እና ፕሊዝ ፍትህ ያስፈልገናል፣ ጥበቃ ክለላ ያስፈልጋቸዋል። በአርሲ ላሉ ክርስቲያን ወንድሞቻችን ማለት ነው አባት እናቶቻችን፣ ኢቭን ህፃናቶችም ጭምር እና በጣም ኮንሰርኒንግ ነው፣ በጣም አስቸጋሪ ነው። እና ሰው ፍትህ ነው ልንል የምንችለው ለመንግስቱ እግዚአብሔር ሆይ አንድ ነፍስ እንደሚያሳሳ ሁሉ በዚህ ሰዓት ኢትዮጵያ ዛፍ ስር የተጠጋ ሰው እንኳን ከለላ ያገኛል። ሽማግሌ ስር የተደበቀ ከለላ ያገኛል። ከለላ የሌላቸው ዜጎች እንደ ጭራሮ ይቃጠላሉ ኢትዮጵያ ውስጥ። እኔ መናገር አልፈልግም ነበር፣ ይሄንን ግን እንዴት ልለፈው? ለማዲጎ እያለቀስሽ እናቶች ሲያለቅሱ እንዴት ዝም ብለው? እባክህ አንተ ደግ ነህ እና እባክህ አንተ ሁሉ ትችላለህ። እኛ ዋሸን፣ እኛ ክፉ ነን፣ እኛ እናጭበረብራለን። አንተ ከላይ መከታ ከለላ ሁንላቸው፣ የሚያለቅሱትን ድረስላቸው። መንግስት አልደረሰላቸው። ዜጎች እያለቀሱ ነው። ለማሪጎ አልቅሼ በየቀኑ የሚታረድበት ሀገር ዜጋ ነኝ እንዴት ልበል? ያማል። እግዚአብሔር እባክህ በልባችን የፈላውን ቂመኝነት አንተ ኃይል አለህና ግፈፈው። እግዚአብሔር በውስጣችን ያለውን ጥላቻ ግፈፈው። በቻልኩና ባስተማርኳችሁ ውስጤ ታምኖ የምናገረው አላለቅስም ብዬ ነበር የመጣሁት። የአደባባይ ሕይወት አሳምሞኛል፣ አሞኛል። በዚህ የውጥረት ሰዓት፣ በዚህ የጭንቅ ሰዓት ላይ ለክብራችሁ ሳትጨነቁ፣ ለስማችሁ ሳትጨነቁ ከሚሞቱት ከንጹሃን ከኦርቶዶክስ ዘንድ ከነሱ ጎን ላይ ለምትቆሙ እግዚአብሔር ድምጻችሁን ይስማችሁ። እግዚአብሔር በጤናና በእድሜ ያቆያችሁ። ብዙ ተጽዕኖ መፍጠር እየቻላችሁ፣ ብዙ ነገር ማምጣት እየቻላችሁ ዝም የምትሉ ደግሞ እግዚአብሔር ይፋረዳችሁ። ሁላችንም የድርሻችንን መወጣት አለብን። አሁንም ነገም እስከ መጨረሻውም ፍትህ እያለን እንጨዋለን። ይሄ ነገር ፍትህ እስኪያገኝ ድረስ ፍትህ እያለን እንጨዋለን። ሌላ ምንም ስራ የለንም። እኛም እንሞታለን። እስክንሞት ድረስ ግን ፍትህ እያለን እንጨዋለን። አሁንም ነገም ወደፊትም ፍትህ በግፍ ለሚገደሉ በሚኖሩበት በራሳቸው በሆነ በቂያቸው እየተገደሉ ላሉ ለኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ፍትህ 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 ፍትህ፣ አሁንም ፍትህ። ቤተክርስቲያን ብዙ ልጆቿን አጣለች። አሁንም እያጣች ነው። አልቆመም፣ አልተቋረጠም፣ ተጠናክሮ ቀጥሏል። የሚከለክላቸው የለም። የሚያቃጥሉትን ያቃጥላል፣ የሚያርዱትን ያርዳል፣ የሚገድሉትን ይገድላል፣ የሚወርሱትን ይወርሳሉ። አዎ በቤተ ክርስቲያኒቱ ይዞታ ላይ ቤተ ክርስቲያኒቱን መልሰው ይሰድቧታል፣ እንደፈለጋቸው ይናገራሉ። ማንም የሚናገራቸው የለም። የቤተ ክርስቲያኒቱን አስተምሮ እያነሱ በአደባባይ ይቃወማሉ። ጌታዋን የተማመነች በግ ላቷን ውጭ ታሳድራለች ይባላል። ቼ ድርሻችንን እንወጣ። አሁን በዚህ ዘመን ቤተ ክርስቲያን ደርሰን ምንመለስበት ብቻ ዘመን አይደለም። ተሰብስበን ረጃጅም ጣፍ አንድደን ምንመለስበት ዘመን አይደለም። የራሳችንን የቤት ሥራ እንስራ። ማድረግ የሚገባንን ነገር እናድርግ። የድርሻችንን እንወጣ። አይዟችሁ፣ ተስፋ እንዳትቆርጡ ባካችሁ። እቺን ቤተ ክርስቲያን ወስደን የሆነ ነገር ውስጥ አንወሽቃት። የሆነ ብሔር ውስጥ የሆነ ጎጥ ውስጥ አንወሽቃት። የማንም አይደለችም እቺ ቤተ ክርስቲያን። አንዳንዶች ባለማወቅ፣ አንዳንዶች ያዋቂ አጥፊ ሆነው የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን የዚህ ዘር፣ የዚህ ጎሳ፣ የዚህ ብሔር ናት እያሉ የሚናገሩ ሰዎች አሉ። ቤተ ክርስቲያን የማንም ዘር፣ የማንም ብሔር የላትም። የማንኛውም ጎጥ አይደለችም። ዓለም አቀፋዊት ቤተ ክርስቲያን ናት። ሐዋርያዊት ቤተ ክርስቲያን ናት። ሉዓላዊት ቤተ ክርስቲያን ናት። አንዲት ቤተ ክርስቲያን ናት። ቅድስት ቤተ ክርስቲያን ናት። የሆነ ነገር ውስጥ አትወሽቋት። በዚህ ትርክት እኮ ነው ቤተ ክርስቲያኒቱ ዋጋ እየከፈለች ያለችው። መከራዋን እያየች ያለችው እኮ ይሄ ነው መጥራት ያለበት። መቼ ነው የሚበቃው? መቼ ነው የሚቆመው?